እነማን የትሮይ ፈረስ ናቸው? የአጀንዳው ላኪዎች እነማን ናቸው? ተላላኪዎች እነማን ናቸው? ይሄ ሁሉ ያስደነግጣቸዋል። ኢትዮጵያ በዚህ ከጣሊያን ጋር፣ በዚህ ከፈረንሳይ ጋር፣ በዚህ ከቱርክ ጋር፣ በዚህ ከብሪክስ ጋር፣ በዚህ ከአሜሪካ ጋር በቀጥታ ጸረ ሀገር፣ ጸረ ህዝብ፣ ጸረ መንግስት፣ ጸረ አብሮነት እንቅስቃሴ ነው። ሐምሌ 21 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦች ሰላም ይሁን። ዛሬ ወደ እናንተ ይዤ የቀረብኩት ርዕስ በዋናነት በኢትዮጵያ ፖለቲካ ውስጥ አንዱና ዋነኛው አስቸጋሪ ነገር የሀገርና የህዝብን ጠላትና የሀገርና የህዝብን መድህን መለየት አለመቻል ነው። ከዚህ ጋር ተያይዞ ስሜትን መከተል እንጂ በስሌት ዛሬንና ነገን ለማየት አለመሞከር ሌላው መሰረታዊ ችግራችን። በመሰለኝና ደሳለኝ በሆይ ሆይታ በህዝበኝነት በጊዜያዊ ስሜት መንቀሳቀሳችን እንጂ በህዝባዊነት የጋራ ታሪካችን የጋራ የምንመራበትን ፍኖተ ካርታና ቃል ኪዳን ለማውጣት አለመሞከር መሰረታዊ ችግራችን ነው። እንደምታውቁት ኢትዮጵያ ቋሚ መልካም ሀገር ሆና እንዳትቀጥል፣ ጠንካራ ኢኮኖሚ እንዳይኖራት፣ ሉዓላዊነቷ ለፈተናና ለድርድር እንዲቀርብ ሁልጊዜም የማይተኙ የማያንቀላፉ ዓለም አቀፋዊ ኃይሎች በአጠቃላይና የቅርብ ጎረቤት ሀገሮች በተለይ እንዳሉ እሙን ነው እና ቀቡል ነው። በቅርብ ጊዜ እንኳን ብንመለከት ምርጫ ስንመርጥ ምርጫው ለሀገረ መንግስት ግንባታ እጅግ በጣም አስፈላጊ ስለሆነ ይህንን ምርጫ ለማደናቀፍ ያልተቧጠጠ ተራራ፣ ያልተወጣበት አቀበት፣ ያልተወረደበት ቁልቁለት፣ ያልተጎነጎነ ሴራ፣ ያልተሸረበ ደባ፣ ያልተውተበተበ መዋቅር አልነበር። ነገር ግን በጣም አስተዋይና ኩሩ የሆነው ነፃነት ወዳድ የሆነው ሰላም ወዳድ የሆነ የኢትዮጵያ ህዝብ በነቂስ በመውጣት 99.76% በሞት ጥላ ስር በማለፍ ጀግኖ ታላቅ የሀገረ መንግስት ግንባታ ምዕራፍን ጥሏል። ይሄ በጣም ትልቅ ድል ነው። አሁን ደግሞ ሀገራዊ የምክክር ኮሚሽን ተቋቁሞ በ3000 ወረዳዎች ውይይት ተደርጎበት ከ4000 ያላነሱ ሰዎች ተሰብስበው በጣም አስቸጋሪ በሆነ ሁኔታ ውስጥ ጭምር ሀገርን ለማጽናት የወል ቃል ኪዳናቸውን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገረው በብራና ላይ በብርዕ ለመጻፍ ታላቅ ተጋድሎ እያደረጉ የሚገኙበት ወቅት ነው። በተመሳሳይ የኢትዮጵያ ጠላቶች ያለማቋረጥ ከምንም ነገር በላይ በሚያገኙት መንገድ ሁሉ ይህንን የምክክር ኮሚሽን ሂደት ለማደናቀፍ በህዝብ ዘንድ ተቀባይነት እንዳይኖረው ለማድረግ ባራቀ ጊዜ እኮ ነው ምርጫው ከ50 ሚሊዮን ህዝብ በላይ ወጥቶ ከተመዘገበው ውስጥ ደግሞ 99.76% መርጦ ታላቅ ታሪክ ሰርቷል የኢትዮጵያ ህዝብ። ስለዚህ ይህንን ታሪክ ለማደብዘዝ ደግሞ አሁን የምክክር ኮሚሽኑ ላይ ዘመቻ ቢደረግም ልክ እንደ ምርጫ ሁሉ ኢትዮጵያ የጀመረችውን ፈጣን የመስገር ጉዞ ሊያስቆም የሚችል ምድራዊ ኃይል እንደሌለ ለምታዩት ይህ ሁሉ ወዘበሬታ መራከብ መዋከብ እየበዛበት ጭምር ህዝብ ውስጥ ያለው ስሜት እጅግ በጣም ከሚፈልገው በላይ ደስ የሚልና ከምክክር ኮሚሽኑ ተስፋ የሰነቀበት ሁኔታ እንዳለ ትመለከታላችሁ። በእያንዳንዱ ሊያከራክሩን በሚገቡ ጉዳዮች አይደለም እኮ ሲያከራክሩን በኖሩ ሲያወዛግቡን በኖሩ ጉዳዮች ላይ የኢትዮጵያ ህዝብ የጋራ ፍኖተ ካርታ የጋራ ቃል ኪዳኑን በብራና በብር እየጻፈ የሚገኝበት ታሪካዊ ወቅት ላይ ይገኛል። ጎበዝ የኢትዮጵያ ዋነኛ ጠላቶች የሆኑት መጀመሪያ ላይ የተመሰረቱት በኤፕሪል 1972 ዓ.ም በምዕራብ ጀርመን ዋና ከተማ ምዕራብ በርሊን ውስጥ ነው። አብዛኛው የኢትዮጵያ ፖለቲካ የተጠነሰሰውና የተወጠነው እዛ ውስጥ ነው። ምክንያቱ ምንድነው? ብዙ ምርምር ጥልቅ ፍተሻ የሚያስፈልገው ነገር ሆኖ ዞሮ ዞሮ ግን ከበርካታ ነገሮች ጋር ይገናኛል። ሂደት ምናልባትም በ1920ዎቹ ኢትዮጵያ ውስጥ ከነበረው ኦስትሪያዊ ቆንሱል ሮማን ፕሮቻስካ የባሩድ በርሜል መጽሐፍ ተነስተን በዋናነት ግን ለዚህ ሁሉ ችግር መሰረት እንዲሆን የተቋቋመው
ኢህአፓ የተባለው ድርጅት በኢትዮጵያ አቆጣጠር 1964 መሆኑ አለ የሚባል አይደለም። ማስረጃ ለማቅረብ ኢትዮጵያ ትልቁ ግሎባል ፓወርስ የሚፈልጉት ትልቁ ነገር ትንንሽ ሀገሮችን መፍጠር ነው። በአፍሪካ፣ በኤዥያ፣ በላቲን አሜሪካና ደከም ብለው በሚገኙ ስፍራዎች ሁሉ ትንንሽ ሀገሮችን በመፍጠርና በማዳከም የራሳቸውን ፍላጎት መገንባት ነው። ይሄ ተደጋግሞ መነገር ያለበት እውነት ነው። በዚህ መሰረት ኢህአፓ ሲነሳ ምንድን ያደርገው? አጼ ምኒልክን ዳግማዊ አጼ ምኒልክን ቢሆን ይገባናል፣ አንድ መሪ ናቸው። አንድ መሪ ጠንካራ ሊሆን ይችላል፣ አንድ መሪ ደካማ ሊሆን ይችላል። በምንም ተአምር ግን መሪዎች ከህዝብ ጋር አይጣበቁም። አሁን ትልቁ ፍላጎት ምንድን ነው? እኛ ሀገር ውስጥ እንደምታዩት ጫካ ውስጥ የገቡ ሽፍቶችን ከህዝብ ጋር ለማጣበቅና ሽፍቶቹ አከርካሪያቸው ሲሰበር ሽፍቶቹን በሐሳብ ትግል ድባቅ የሚመታቸው ሰው ሲገኝ በቀጥታ ከህዝብ ጋር ለማጣበቅ ህዝብ ተሰደበ ይላሉ። ህዝብ በተለየ መንገድ በተገቢ መንገድ ክብር ተሰጥቶት ቀጥታ ሽፍቶቹ ላይ ስታነጣጥር፣ ወሮበሎቹ ላይ ባንዳዎቹ ላይ ስታነጣጥር ምንም የማይመለከተውና ክቡር ከሆነ ህዝብ የሆነን ህዝብ መደበቅ ያደርጋሉ። ልክ አንዳንድ ባለስልጣኖች በኮራፕሽን በመምራት አቅም ማነስ አብሮነትን በማበላሸት ወዘተርፈ ከኃላፊነታቸው ሲወገዱ መደበቅ የሚፈልጉት ህዝብ ውስጥ ነው። ይሄ አደገኛ የፖለቲካ ሴራ ነው። እንደምታዩት ኢህአፓ ሲቋቋም መጀመሪያ ያደረገው ነገር ምንድነው? የአማራን ህዝብ ነፍጠኛ፣ ወራሪ፣ የሌሎችን ማንነት ያጠፋ እያለ በግልጽ ነው ዴሞክራሲያ በሚለው ልሳኑ ወይም መጽሔቱ ቅጽ 4 ቁጥር 19 ላይ ያስቀመጠውና በተለያዩ ትንታኔዎች የሰማ ነው። እኛም እዚሁ አዲስ ምንጭ ሚዲያ ላይ የተወያየንበት ጉዳይ በቪዲዮ አስደግፈንም ያቀረብንላችሁ ይሄ ነው። ስለዚህ በሐምሌ 1966 እትሙም ሆነ ዴሞክራሲያ በሚለው እትሙ ላይ በግልጽ እንደተደነገገው እና እንደተመለከተው አንደኛ የሶማሊን ህዝብ ለይተን ብንመለከተው ያለምንም ሁኔታ ከኢትዮጵያ ለመለየት ለመነጠል የሚያደርገውን ትግል እንደግፋለን አሉ። ይሄ አሁን ለኢትዮጵያ ህዝብ አስበው ነው ወይ? ሶማሊን ከኢትዮጵያ መገንጠል፣ ሶማሊ ከኢትዮጵያ እንድትነጠል ትግል ሲያደርጉ ማን ያቋቋማቸው? ፍላጎታቸው ምንድን ነው? ይሄንን ብቻ ማየት በቂ ነበር። እንደገና እዛው መጽሔት ላይ የኦሮሞ ህዝብ የሚያደርገውን የመገንጠል ትግል እንደግፋለን አሉ። የመገንጠል ልብ አድርጉ። አሁን ምን እያደረጉ ናቸው? ኢትዮጵያ ማለት ህዝብ ነው፣ ሁሉም ብሔረሰብ ነው የትኛውንም ሀገር የሚመሰርተው። ነገር ግን ብሔረሰብ እንዲገነጠል እዚሁ ጋር አንቀጽ 39 ውይይት የተካሄደበት ስለሆነ ያነሳ ነው። እንዲገነጠል ማስቀመጥ በቀጥታ ጸረ ሀገር፣ ጸረ ህዝብ፣ ጸረ መንግስት፣ ጸረ አብሮነት እንቅስቃሴ ነው። በተመሳሳይ ትግራይም እንድትገነጠል ኤርትራም እያንዳንዱ ኢትዮጵያ በትንትኗ እንዲወጣ የመጀመሪያውን ትልቅ ነገር ያደረገ ብቻ ሳይሆን በግልጽ እንደምታስታውሱት እዛው ገለጻ ላይ እንዳለው ስብሃት ነጋ ድሮ የሲዳሞ ጠቅላይ ግዛት የሚባለው የኢሃፓ ተጠሪ ነበሩ። እሳቸውን በመጥራት ኢሃፓ ሲባል የኢትዮጵያ ህዝቦች አብዮታዊ ፓርቲ ሆኖ በፊት ግን ኢፒኤልኦ ኢትዮጵያን ፒፕልስ ሊብሬሽን ኦርጋናይዜሽን የኢትዮጵያ ህዝቦች ነው የሚለው፣ ህዝብ እንኳን አይልም። የኢትዮጵያ ህዝቦች የነጻነት ድርጅት ብሎ አያችሁ፣ ግንባር ኦርጋናይዜሽን የመበተን አይነት ሂደቱን በደንብ በይፋ እንደበየነ ትመለከታላችሁ። እዚህ ጋር ይህንን ቡድን ካያችሁ በኋላ የተፈጠሩት ቡድኖች ደግሞ ዛሬም ለኢትዮጵያ ዘሮች ናቸው። ተመልከቱ፣ ህወሓት ዛሬም ላይ የሚናገረው ነገርና አሁን ተመልከቱት። ፋኖ ነኝ የሚለው ድርጅት እየታገለ ነው። ህወሓት ግን ፈትለወርቅ ሞንጆሪኖ ምንድን ያለችው? እንዴ አብራችሁ ሰርታችሁ አዲስ አበባ ሲገባ ምን ይኮናል ስትላቸው ከፋኖ ጋር የምናወራረደው ሂሳብ ይኖራል። ምክንያቱም የምንታገለው አብረን ከታክቲካል ግብ አንጻር፣ ከጊዜያዊ ግብ አንጻር ስትራቴጂክ ግብ ሳይሆን ያለን ታክቲካል ነው። ታክቲካል አሊያንሱን ይዘን ልክ ስንገባ ግን መልሰን ሂሳብ እናወራርዳለን። በህዝባችን ላይ ላደረሱት ግፍ ተገቢውን ቅጣት እንሰጣቸዋለን። ይሄ በይፋ የወጣ መረጃ ነው። በይፋ የወጣ ማስረጃም ነው ከመረጃ አልፎ። በጣም ጥሩ። አሁን ተመልከቱት። ህወሓት ያለማቋረጥ ኢትዮጵያን ለማፍረስ ለምሳሌ ሜጀር ጀነራል ተክለ ብርሃን ወልደአረጋይ የሜቴክ ኃላፊው ምንድን ነው ያለው? እኛ ከመጀመሪያው እስካሁን ከስልጣን ሲወገዱ ተመልከቱ፣ በህዝብ ትግል ሲወገዱ አንደኛ አማርኛ ለመማር ያጠፋሁት ጊዜ ይቆጨኛል። በአማርኛ ዘርፎ፣ በአማርኛ መርቶ፣ በአማርኛ ክብር አግኝቶ
አማርኛን በመማር ያጠፋው ጊዜ ቆጨኛል አለ። አንድ ሁለተኛ ያው ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ምን አለ? እኛ የታገልነው ለትግራይ ነው። ኢትዮጵያ ርዝራዥ እንዲህ ነው ያለው ቃል በቃል በአማርኛ ነው ደግሞ ያለው። የሚገርመው በአማርኛ ነው ይሄን የሚለው። ኢትዮጵያ ርዝራዥ ተርፋት ሊሆን ይችላል። በአማርኛ የሚልበት ምክንያት ሌሎችን ማህበረሰብ ለማበሳጨት ዓላማውን ለማሳየት እንጂ እውነትም ለትግራይ ብቻ ከሆነ የታገለው መልእክቱ ለትግራይ ህዝብ ከሆነ በትግርኛ ነበር የሚያደርገው። ይህን ማየት ትችላላችሁ። እንደገና ዶክተር ጎይቶም ገብረሃናንያ የህወሓት ዋነኛ ልሳን የሆነው ሰው በጣም ምሁር ነው፣ የተማረ ነው። ምንድን ነው ያለው? የህዳሴውን ግድብ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና በወቅቱ ምክትል ጠቅላይ ሚኒስትር የነበሩት ክቡር ደመቀ መኮንን ከሚመሩ የግብፁ አልሲሲ ቢመራው ይሻለኛል አለ። ምን ማለት ነው? ምን ማለት ነው? አሁን ህወሓትን ውሰዷት፣ ባህሪዋን ስለምታውቁ እዛ ውስጥ በዝርዝር አልገባም። ግን ከህወሓት ጋር ይጠቅመናል ብሎ ዛሬ ላይ አብሮ መሰለፍ፣ አብሮ መቆም፣ መጨረሻ ላይ ሂሳብን ለማወራረድ አንደኛ በተለያየ አይነት ትራዲሽናል ሜተድስ ኦፍ ኮንፍሊክት ማኔጅመንት እና ዘመናዊ መንገድ አቀናጅተን እንፈታለን እንጂ የወልቃይት ጠገዴ፣ ሰቲት ሁመራና ራያ ጉዳይ ላይ ለአማራ ታገላለሁ ይላል። ነገር ግን አማራ ነኝ ብለው ታግለው ግፍና ፍዳ ያዩትን ኃይሎችና የተከዜ ዘመን ጠላት አድርጎ ያስቀምጠዋል። ባንዳ ሆኖ ያንን ቡድን ባንዳ ይለዋል። ስለዚህ እነዚህ ሰዎች ሸኔ አይተናል። ጥሩ ኦላ የኦሮሞ ሊበሬሽን አርሚ የኦሮሞ ነጻነት ሰራዊት ጥሩ መግለጫ ሰጥቷል። እናንተን ተሸከመን። ምክንያቱም ታሪኩን ያውቁታል። ህወሓት ኢህአዴግ የሚባለውን መስረታ መጀመሪያ ህወሓት ሆና መጣች። በነማን? በነ ስብሃት ነጋ ኤርትራዊ። የተቋቋሙት ደግሞ በሙሴና ጃማይካ ኤርትራዊ ነው። ሻዕቢያ ነው መጥቶ ህወሓትን እንትን ያለው የጋበዛት ህወሓት ነው። ማን ነው? ኢህአፓ ነው። ኢህአፓ በእነማን ተቋቋመ? እነማን ናቸው የሚለው መርምሩት። ወደኋላ ሄዳችሁ እነማን ነበሩ ሲዘውሩ የነበሩት? ከዛ እንዴት አድርገው የኢትዮጵያን ምሁራን የኢትዮጵያን ወጣቶች እንዲረክፉ በዚህ በኩል ኢህአፓ ሆነው በዛ በኩል ደግሞ በመኢሶኑ በተለያየ ቦታ ገብተው የደርግ ሰራዊት ማን ናቸው የደርግ አመራሮችን በመግደል እንዴት አድርገው በመቶ ሺዎች ምሁራንና ወጣቶች እንዲጨፈጨፉ አደረጉ የሚለውን ነገር ያዙ። ከዛ የፈጠረው ህወሓትና ሻዕቢያን ደግሞ ስትመለከቱት መጥተው ሙሴና ጃማይካ እንደሆኑ የትሮይ ፈረስና የባለ ፈረሱ ተልኮ በሚለው አብርሃም የጻፈው መጽሐፍ አለ። ስለዚህ እሱ መጽሐፍ ላይ ስትመለከቱ የምታገኙት ግልጽ ያለ ነገር አለ። ሻዕቢያን የመሰረተው አሁንም ከሻዕቢያ ጋር ነው ጽምዶ የፈጠረው፣ ከሱዳን ጋር ነው ጽምዶ የፈጠረው፣ ከግብፅ ጋር ነው ጽምዶ የፈጠረው። መጥቶ ደግሞ ወኪል ሆኖ ያነጋገረው አንዳርጋቸው ጽጌ መደጋገም አለበት። እኛ ምንናገር ትውልድ አይደናገር በሚለው መጽሐፉ ውስጥ አማራ የለም ብሎ ጽፏል። አሁን ደግሞ የአማራ ወኪል ሆኖ ለመንደፋደፍ ይሞክራል። ጠላቶቻችን እነማን ናቸው የሚለውን በተገቢው መንገድ መበየን እስካልቻልን ድረስ ፖለቲካውን አላወቅነውም ማለት ነው። ስለዚህ አሁን እነዚህን ሰዎች ያዟቸው። ሻለቃ ዳዊት ወልደ ጊዮርጊስ ማን ነው ያዙት? እያንዳንዱን ፖለቲከኛ ተመልከቱትና ከንግግራቸው በስተጀርባ ቆፈር አድርጋችሁ የምትመለከቱት ኢትዮጵያን እንወዳለን ይሏቸዋል። ነገር ግን ኢትዮጵያን የሚወዱ ከሆነ ስርዓት አሁን ሁሉም ሲጮህ ትሰማላችሁ። አንዱ ቡድን አማራ ተጨቁኗል ይላል። ይሄ ያለው ስርዓት የአማራ ጠላት ነው ይላል። እንግዲህ ቋንቋቸው እንዴት እንደ ባቢሎን እንደተደባለቀ ተመልከቱ። ይሄንን የሚሉት የአማራ ወገንተኛ መስለው ለመቅረብ የሚፈልጉ ሰዎች ናቸው። አንድ ተጋሩ አካባቢ ትግራይ አካባቢ ያሉት ፖለቲከኞች ይሄ መንግስት እንደ ትግራይ የበደለው የለም የትግራይን ህዝብ የጎዳ ነው ይሏቸዋል። ሶስተኛው ቡድን የነጀዋር ቡድን ደግሞ ይሄ መንግስት ከምኒልክ ጀምሮ ራሱ በጀዋር አንደበት ከምኒልክ ጀምሮ እስከ መለስ ድረስ ከተደረጉት ግፎች በላይ ይሄ መንግስት ብቻውን ፈጽሟል ሲላችሁ ታያላችሁ። ይሄ ማለት የኢትዮጵያ ብሔር ብሔረሰቦች በሌላው አገላለጽ እኔ ግን በመላው አገላለጽ የኢትዮጵያ ህዝብ ወይም ብሔረሰቦች እየተጨቆኑ ነው ማለት ነው። በዚህ ስርዓት በእነሱ ከሄድን እሱ ከሆነ ለምንድን ነው ኢትዮጵያ ብለው የማይታገሉት? በአንድነት መጥተው በኢትዮጵያዊነት መንፈስ ለምንድን ያልተሳሰሩ ስትሉ እነሱ ቢገቡ አያሸንፉም እንጂ በደንብ እንድትገነዘቡ ነው። ኢትዮጵያን ያቆስላሉ፣ ኢትዮጵያን ያደማሉ እንጂ ማሸነፍ አይችሉም። ግን ቢገቡ ምን ይዘው ነው የመጡት? ኦሮሞ ተበድሏል የሚል የኦሮሞ፣ አማራ ተበድሏል የሚል የአማራ፣ ሶማሊ ተበድሏል የሚል የሶማሊ፣ ትግራይ ተበድሏል፣ ተጋሩ ተበድሏል የሚል የተጋሩ። ከመጡ በኋላ ምን ይቀጥላል? ሌላ ጦርነት። አያችሁ፣ ሌላ ቪሸስ ሰርክል።
ለምንድነው ኢትዮጵያዊ በሚለው ሐሳብ ውስጥ ያልተሰባሰቡት? ምክንያቱም የሰው ስሜት ለመኮርኮር የሚቻለው ኢትዮጵያ ውስጥ በሁለት የፖለቲካ ስልቶች ነው። አንደኛው በብሔረሰብ በመታከክ የዚህ ብሔረሰብ ቻምፒዮን ነኝ፣ የዚህ ብሔረሰብ አውራ ነኝ ሳይወከል ራሱን ጫካ ውስጥና ውጭ ሀገር የወከለ ኃይል። ስለዚህ ካርታው ብሔረሰብ ነው። የብሔረሰብ ካርታ ይዞ ነው የሚጫወተው። ሁለተኛው የሚጫወተው ደግሞ የሃይማኖት ካርታ ነው። ምክንያቱም ሁለቱም በጣም ሴንሲቲቭ ናቸው። የሰውን ስሜት በቀላሉ ሰቅዘው የሚይዙና ለሞብ ሜንታሊቲ ለህዝበኝነት የሚያነሳሱ ናቸው። አሁን ማህበራዊ ሚዲያው የህዝበኝነት መፈንጫ ሆኗል። ለምን? ህዝባዊነት ያላቸው ሰዎች፣ ኢትዮጵያን የሚሉ ሰዎች ተመካክረን አብረን እንኖር፣ ቃል ኪዳናችን በውል እንጻፍ፣ ሁሉም ሰው በህገ መንግስት ይመራ፣ መንግስት ራሱ በህገ መንግስት ይመራ፣ ህገ መንግስት የህጎች ሁሉ የመንግስት ሁሉ የበላይ ይሁን፣ ከህዝብ ብቻ የበታችሁን የሚለው ነገር በጋራ እየተነጋገሩ የምንጨቃጨቅባቸውን ጉዳዮች አሁን አንዳንዶቹ ባንዲራ ነው ወይ ቸገረን ይላሉ። አዎ ሰንደቅ ዓላማው መገዳደያ ሆኗል። ሰንደቅ ዓላማው መደባደቢያ ሆኗል። ሰንደቅ ዓላማው የመታገያ ስልት ሆኗል። አሁን ሊዘጋባቸው አሁን ይህ ሰንደቅ ዓላማ ሁሉም ተስማማ። አረንጓዴ ቢጫና ቀዩ ፓን አፍሪካን ከለር ትናንትና ወይ አንስቼዋለሁ፣ አልደግመውም። ስለዚህ የግል መብት ወይስ የቡድን መብት፣ ኢትዮጵያ የዜጎች ወይስ የብሔረሰቦች ወዘተርፈ የሚሉት ጥያቄዎች ከ60ዎቹ ጀምሮ ሲብላሉ የነበሩና መሳሪያ የሚያማዝዙን ጉዳዮች ተነስተው የጋራ ቃል ኪዳናችን ከጻፍንና ልክ እንደ ምርጫው ልክ እንደ ብልጽግና ቅቡልነት ካገኘ ምን ሊሆን ነው? የሚደበቁበት ጥግ እየጠፋ ሊመጣ ነው። ሰንደቅ ዓላማው የተመሳሳይ ቀለም አፍሪካውያን እንኳን እኛ ኢትዮጵያውያን አድዋ ላይ ድል ያደረግንበት ይቅርና ከ12 በላይ አፍሪካ ሀገሮች አረንጓዴ ቢጫ ቀዩን ይዘዋል። አረንጓዴ ቢጫ ቀዩ የፌዴራሉ ብቻ ሳይሆን ምናልባት ክልልም ቢሄዶ ሙሉ ምክክር ኮሚሽኑ እስከምናገኝ። ሌላው አደገኛ አካሄድ ምንድነው? የምክክር ኮሚሽኑ ይወስን እንጂ እናንተ ለምን ሐሳብ ታነሳላችሁ እያሉ እኛ ጋር መተው ይጽፋሉ። ከፍቼ ነበር አንዷን የመጨረሻዋን የፌስቡክ ፖስቲንግ። እነዚህ ሰዎች እነዛን ሄደው የምክክር ኮሚሽኑ ይወስን እንጂ እናንተ ምን እንደዚህ አፈናጀራችሁ? ለምንድነው በዚህ ደረጃ ሽቅብ የምትዘሉት? ጥጋባችሁን እኔ ያለ ፈረስ አልዘለው ያለ አይሏቸውም። ምክክር ኮሚሽኑ የውሳኔ ሐሳብ ነው የሚያቀርበው፣ ወሳኝ አይደለም። የእውቀት ድርቀት ኢትዮጵያ ውስጥ ከባድ ነው። ወሳኝ አይደለም፣ የውሳኔ ሐሳብ ነው የሚያቀርበው። ከዛ በኋላ በህዝብ ውክልና የተቋቋመ የተወካዮች ምክር ቤት አለ፣ የፌዴሬሽን ምክር ቤት አለ፣ አፐር ሃውስ እና ሎወር ሃውስ አሉ። ከፍተኛ የመንግስት ስልጣን አካል የተወካዮች ምክር ቤት አለ። ኢትዮጵያ የተወከለችበት ሚኒ ኢትዮጵያ ህገ መንግስቱን የመተርጎም ስልጣን የተሰጠው የፌዴሬሽን ምክር ቤት አለ። ከዛ በኋላ ግን የመጨረሻ ወሳኝ የኢትዮጵያ ህዝብ ነው፣ በሪፈረንደም ይወስናል። ይሄ ለነሱ ትልቅ የሆነ ራስ ምታት ነው። ስለሆነ አሁን ብልጽግና ይሄን ሰራ በተደጋጋሚ ተናግሬዋለሁ ብቻ ሳይሆን የሚታየን ማየት ለሚፈልግ ብልጽግና ያመጣቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ምጣኔ ሀብታዊ፣ ሃይማኖታዊ የተለያዩ የኢትዮጵያዊ እሴቶች ታሪካችንን፣ ቅርሳችንን፣ የተፈጥሮ ሀብታችንን በዓለም አቀፍ ደረጃ ዲፕሎማሲያችንን እያያችሁት ነው። ለምሳሌ አሜሪካ ምን ብላለች? ትናንትና የአሜሪካው አምባሳደር በኢትዮጵያ ኤርቪን ማሲንጋ የኢትዮጵያና የአሜሪካ ግንኙነት ከዲፕሎማሲያዊና ወታደራዊ ጉዳይ አልፎ ስትራቴጂካዊ ሆኗል አሉ። ይሄው ወታደራዊ ከሐምሌ 20 ትናንት የጀመረ እስከ ሐምሌ 25 የሚቀጥል ግንኙነት አለ። ይሄ ሁሉ ያስደነግጣቸዋል። ኢትዮጵያ በዚህ ከጣሊያን ጋር፣ በዚህ ከፈረንሳይ ጋር፣ በዚህ ከቱርክ ጋር፣ በዚህ ከብሪክስ ጋር፣ በዚህ ከአሜሪካ ጋር ቀዳዳዎቹን ሁሉ እየሸፈነች እጅግ በጣም የሚገርም በኢኮኖሚ እድገት አንደኛ ከአፍሪካ፣ በስንዴ ከአፍሪካ አንደኛ፣ ኢቭን በአቮካዶ ምርት ከአፍሪካ ሁለተኛ፣ 27 ዓመት ያልተመረጠ ወደ ውጭ ተልኮ ያላገኘ ነው የወርቅ እንትን በአንድ ዓመት ካገኘ ነው 27 ዓመት ካገኘ ነው በላይ አስደንጋጭ ጉዞ ነው። አየር መንገዳችን፣ አቪዬሽን፣ በሁሉም መስክ ግብርናው ላይ፣ ኢንዱስትሪው ላይ፣ ማኑፋክቸሪንግ ላይ፣ ማይኒንግ ላይ፣ ቱሪዝም ላይ የመጡ ለውጦች ታይተዋል። ዓለም አቀፍ ጉባኤዎች ወዘተርፈ ይህንን ለማጨናገፍ ባለ በሌላ ኃይላቸው ተሰብስበው ሽታይ ሲባባሉ ትመለከታላችሁ። ተሰብስበው ሽታይ የተባባሉ ናቸው። ከዚህ በላይ አልሄዱም። ጠላቱ ማን እንደሆነ የኢትዮጵያ ሕዝብ ወዳጁ ማን እንደሆነ በደንብ ከለየ በኢትዮጵያ ፖለቲካ ሰፊ እርምጃ ወደፊት ሄድን ማለት ነው። እነማን ኢትዮጵያዊ ስሜት ይዘው በጓዳዊነት አብረው በተመሳሳይ ፍልስፍና ውስጥ ይንቀሳቀሳሉ፣ እነማን የተዛነቀ አካሄድ ሄደው ከኢትዮጵያ የእድሜ ዘመን ጠላት ከሆኑ ሀገሮችና የኢትዮጵያ የእድሜ ዘመን ጠላቶች ከሆኑ
በተለይም አንድነታችንን ካላሉ ከሻዕቢያና ህወሓት ጋር ይተባበራሉ? መልሱ ግልጽ ነው። እነማን? የትሮይ ፈረስ ናቸው። የአጀንዳው ላኪዎች እነማን ናቸው? ተላላኪዎች እነማን ናቸው? አበቃው። ፈጣሪ ኢትዮጵያን በሙላት አትረፍርፎ ይባርክ። ታየ ቦጋላ አረጋ ኢልመደስ ወዳኔ